ጴንጤቆስጣዊነትና ቅይጣዊነት፣ አራቱ የጴንጤቆስጣዊነት ድጋፎች። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ጴንጤቆስጣውያኑ ጴንጤቆስጣዊነትን እውነተኛና መጽሐፍ ቅዱሳዊ ለማስመሰል በወጋግራ ደጋግፈው ለማቆምና ለመጠበቅ የሚያደርጉት ርብርቦች አራት የጥረት አቀራረቦችን ያካተተ ነው። እነዚህም 1 ምሁራዊ፣ 2 ልምምዳዊ፣ 3 ጉልቢያዊ ወይም አሸማቃቂ እና 4 ገራገር ወይም ለስላሴ አቅጣጫዎች ናቸው። በኒቆዲሞስ ሾው መጋቢ ታሪኩ ቴዎድሮስ በሐዋርያትና በነቢያት ላይ ዝምታውን ሰበረ በሚል ርዕስ የቀረበው ዝግጅት አራተኛውን አቀራረብ የያዘና ነቢያትና ሐዋርያት ብለው ራሳቸውን የሚጠሩትን ሰዎች ሸልሞ ሸላልሞ ለማቅረብም የተሰራ ቃለ ምልልስ ነው። አራቱንም አቀራረቦች ኋላ አነሳቸዋለሁ። የታሪኩና የእርሱ አይነቶቹ አቀራረብ አራተኛውን የሚመስል ገራገር፣ ለስላሳ፣ ለይቶ ያለየላቸው፣ መሃል የሰፈሩ፣ ደፍረው ስም የማይጠሩ ግን የሚናገሩ፣ ማስቆጣት የማይፈልጉ፣ ራሳቸውንም አዋቂ ወይም በጉዳዩ በስልጣኑ ቃል የሚናገሩ አድርገው ለማቅረብ የማይደፍሩ፣ ድፍረት የሌላቸው፣ በልምምድ በጣም የሚደገፉ፣ አደጋውን ማየት የተሳናቸው፣ ሌሎች እንዲናገሩ የሚያነሳሱና ሌሎች እንዲናገሩ የሚጠብቁ፣ መሃል ላይ ቆመው ማስተናገድን የለመዱ እና በዚህ የተካኑ ሰዎች አቀራረብ ነው። ይሄ አራተኛው ያልኩት አቀራረብ። እንዳልኩት አራቱን አቀራረቦች በመጨረሻ አነሳቸዋለሁ። ታሪኩ ቴዎድሮስን ስለማውቅበት ጊዜ በማካፈል ልጀምር። መጋቢ ታሪኩን የማውቀው ቤተ ክርስቲያናችን በአስመራ አማኑኤል ቃለ ሕይወት ቤተ ክርስቲያን ስናመልክ ነው። ያኔ እኔ ራሴ የቆየው ክርስቲያን ባልሆንም ለታሪኩ የጥምቀት ትምህርት እንዳስተምረው ኃላፊነቱ የተሰጠው ለኔ ነበር። አስተማርኩት፣ ተጠመቀ። በአስመራ የዩኒቨርሲቲ ተማሪዎች ህብረትም ነበረንና ጊዜው የስደት ቢሆንም በካቶሊክ የደናግል ገዳማት የመሰብሰብ በጎ ፈቃድ አግኝተን እንሰበሰብና እናመልክ ነበር። እስከማውቀው በጊዜው በአስመራ በአማርኛ ቋንቋ ብቻ የሚደረገው መደበኛ አምልኮ ያ ብቻ ነበር፣ የኛው የዩኒቨርሲቲ ተማሪዎች ህብረት። ታሪኩ በእነዚያ ዝግጅቶቻችንም ይገኝና አንድ ሁለቴም ምስክርነቱን አካፍሎናል። ከጥምቀት በኋላ በቤተ ክርስቲያናችን በአስመራ አማኑኤል ቃለ ሕይወት አልቆየም። ያኔ ስለ ጥምቀትና መሠረታዊ የክርስትና ትምህርት ሳስተምረው ከዚያ ያለፈ የማስተማር ዕድልና ብቃት ኖሮኝ ቢሆን ከብዙ የጴንጤቆስጣዊ ልምምዳዊ ስህተቶች ይተርፍ ነበር። ቆይቶ ከዓመታት በኋላ አንድ ቀን ቦሌ ኤርፖርት ለጥቂት ደቂቃዎች ተገናኘን። ያኔ ብዙ ርቀት በመካከላችን ተፈጥሯል። እርሱም ከሙሉ ወንጌል ወጥቶ ለብቻው ማገልገል ጀምሯል። ከብዙ ዓመታት በኋላ ደግሞ በ2019 በፈረንጆች በከተማችን በላስ ቬጋስ ተገናኘን። አሁን አንዳንድ ጥያቄዎች ቢኖሩኝም የነበረችን ጊዜ የተገናኘንባት ጊዜ በጣም ትንሽ ነበረችና አንድ በጋራ የምናውቃቸው ቤተሰብ ዘንድ ነበር የተገናኘ ነው። ተቀጣጥረን እዚያም አብረን ራት ቆርሰን ቡና እየጠጣን ጥቂት ተጫውተን እንደ አሮጌ ጓደኞች ፎቶ ተነስተን ተለያየን። በማግስቱ ፎቶውን ለጠፍኩ። ፎቶውን አይተው ብዙዎች በጥያቄ ያጣደፉኝ፣ እንዴት ከታሪኩ ጋር ፎቶ ተነሳህ ብለው። ስለጥፍ ቀድሞውኑ ከተማችንን ለቆ ወደ ኮሎራዶ ሄዶ ነበርና የበዓል ሰሞን ስለሆነ እኔም ወደ ሌላ ከተማ እሄድ ነበርና እዚያ ሳለ ኮሎራዶ ሳለ በስልክ ተገናኝተን ከለጠፍኩት ፎቶ በመነሳት ሌሎች በጥያቄ እያዋከቡኝ ስለሆኑና እኔም ራሴ ጥያቄዎች ስላሉኝ በዙም ቪዲዮ ተገናኝተን ቃለ ምልልስ ብናደርግስ ብዬ ጠየቅኩት። ተስማማ። በጣም ደስ አለው። ሌሎችም ጥያቄ ያላቸው ሰዎች ጥያቄያቸውን እንዲያቀርቡ ጋበዝኩና የኔን እና ከሌሎችም ብዙ ጥያቄዎች ጎላጎላ ያሉትን ከ10 እስከ 20 የሚደርሱትን ልኬለት አያቸው። ለቃለ ምልልሱ ቀጠሮ ለመያዝ ብደውል የውሃ ሽታ ሆነ። በዚያው ጠፋብኝ። የኔዎቹ ጥቂት ከጴንጤቆስጣዊ እና ሰው ሰራሽ ልምምዶቹ ጋር የተገናኙ ጥያቄዎች ሲሆኑ የሌሎቹ ጥያቄዎች ግን የተለያዩ ነበሩ። በአይነታቸውም በጥንካሬያቸውም የተለያዩ ጥያቄዎች ነበሩ። እነዚህን ነበር የላኩለት።
የሌሎቹ ጥያቄዎች በተለይ በጣም ከባዶች ነበሩና ጥያቄዎቹን በእርግጥ እንደፈራቸው ግልጽ ነው። ከዚያ በኋላ በአካል አልተገናኘንም። ይህቺ ዝምታዋን ሰበረች፣ ዝምታውን ሰበረ፣ ዝምታቸውን ሰበሩ የምትባለው ነገር አሁን ቀሽም የትኩረት መሳቢያና የነተበች ሸማ ሆናለች። ቲጂ በርካሽ ቃላት ባትጫወት ጥሩ ነበር፣ ግን አልሆነም። ታሪኩ በሐዋርያትና በነቢያት ጉዳይ ዝምታውን አልሰበርም። እየተናገረም ከሐሰተኞቹ ጋር እየተጋመደም ነው ያለው። ሐሰተኛ ነቢያትን ከፊሉን እየተቀበሉ ከፊሉን ሐሰተኛ ማለት ዛሬ አዋጭ ንግድ ነው። ይህንን ቪዲዮ ወይም የዚህን ቪዲዮ ርዕስ ጴንጤቆስጣዊነትና ቅይጣዊነት ያልኩት ታሪኩ ሁለቱንም ያለ ችግር ጠምዶ ስለሚነዳቸው ነው። አንዳንዶቹን ሐሰተኞች ይኮረኩማቸዋል፣ ከሌሎቹ ጋር እጅና ጓንት ነው። በአንድ በኩል ለሁላችንም እኩል ድምፅ የሚሆነን መጽሐፉ አለ ይልና ቀጥሎ ይህ ቃል ስህተት መሆኑን የሚናገረውን ነገር ሲደግፍ ይታያል። ይህ በልምምዳዊነት የታጀበ ከቃሉ ትምህርት የራቀ መመከቻ ነው። በቅርብ ጊዜ አሁን የሰማሁት ነገር አለ። እዚህ ወለጋ አካባቢ የተፈጠረ ነገር እና ኦክሲጂኑን አንሳ ተባለ። እንግዲህ በአይኔ ያየሁት ነው፣ ቪዲዮ ላይ ማህበራዊ ሚዲያ ላይ ነው ያየሁት። አነሳ፣ ተፈውሳል ተባለ። ሂድና ራስን ፈትሽ ምናምን ተባለ። እንግዲህ ያ ሰውዬ ሞተ ተባለ። አደጋ ነው ተፈጥሮ በክርስቶስ አካል ላይ ቤተክርስቲያንን የሚያስመታ የክርስቶስን አካል የሚያስነቅፍ ነገር ሆኗል እዛ ጋር። ያ መሆን አልነበረበትም። ኦክሲጂን አስነቅሎ እንዲሞት ያደረገውን ፈውሰኛ ማለት የፈውስ ስጦታ የሌለው ፈዋሽ ነኝ ባይ ነው። ይህንን ኦክሲጂን አስነቅሎ እንዲሞት ያደረገውን ፈውሰኛ አውግዞ ከሌላው መድኃኒት አስጣይ ገዳይ ጋር ፎቶ መነሳት ሁለት መስፈሪያ አይደለም እንዴ? ከመሬት ተነስቶ አንዳንድ ጊዜ ይቅርታ አድርግልኝና እኔ ሰውን ሁሉ አከብራለሁ፣ ሰውን ሁሉ ወዳለሁ። አንዳንድ ጊዜ እንደው ይቅርታ አድርግልኝና ከግል ካራክተር የተነሳ አቶ እንኳን የማታያቸው ሰዎች እኮ አሉ። አቶነት እንግዲህ ለማንም የሚገባ ነው አይደል? አቶ አከሌ ማለት አቶ ማለት በራሱ እኮ እየተከበረ ስም ነው። አንድ ሰው አቶ አከሌ ካልሽ እኮ ሪስፔክት አድርገሽው ነው። አንዳንድ ጊዜ ስራቸውና አለኝ የሚሉት ነገር የማይመጣጠን ሰዎች ታያለሽ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። በስም ለመጥቀስም ሁሌም ወደው ማከብረው ምሳሌ የሚሆኑ እነ ፓስተር ዳንኤል መኮንን እነ መኮንን ነገራ እነ ቄስ በሊና እነዚህ እንግዲህ የምታወቁቱ ናቸው። እንኳንስ ሐዋርያ አቶ ለማለት አልችልም ማለትና ያንን አቶ የማይለውን ሰው እኔ አንተን እገሌን ከዛሬ ጀምሮ ሐዋርያ ብዬሃለሁ የሚለውን ቀቢውን ማድነቅና እንደ ሐዋርያ መቁጠር ሁለት መስፈሪያ አይደለም እንዴ? ነው እኮ። ይህ ነው ዝምታ መስበር። የሪቫይቫል ፍንዳታ ብሏል። የትኛው ሪቫይቫል ነው ኢትዮጵያ ውስጥ የፈነዳው? እውነት ኢትዮጵያ ውስጥ ሪቫይቫል ፈንድቶ ነበር? መቼ? የት? ታሪኩ የኢትዮጵያን ወንጌላዊ ክርስትና ታሪክ እስከ ሙሉ ወንጌል ቤተ ክርስቲያን መፈጠር ድረስ ያለውን በዜሮ ነው ያባዛው። ብዙዎቹ ጴንጤቆስጣውያን እንደዚያ ነው የሚያደርጉት። እንደዚያ ነው እሱም ያደረገው። በጤናው ነው ወይስ እርሾ የበዛበት ዳቦ ለራስ ሲቆርሱ አያሳንሱ ነው? ታሪኩ ከሐሰተኞች ጋር ትከሻ ለትከሻ ሲተሻሽና ሲያደናንቃቸው ሲጋብዛቸውና ሲጋበዝላቸው የኖረ ሰው ሆኖ እነዚህን የሚጋብዙትንም የሚጋብዛቸውንም የሪቫይቫል ውጤት አድርጎ ማየቱ ወይ የዋህነት ነው ወይም የተሰላ አስተዋዋቂነት ነው። ከየዋህነት ይልቅ አስተዋዋቂነት ነው እላለሁ። በኢትዮጵያ ምድር መንፈስ ቅዱስ ወርዷል። እያንዳንዱን አብያተ ክርስቲያናት አንድ አድርጓል። እውነቱን ለመናገር ከሆነ ማን ከምን እንደሆነ አትለይም ማለት ነው። ሁሉም በመንፈስ ቅዱስ ሙላት ያምናል፣ በልሳን ይናገራል፣ በጸጋ ጾታ ያምናል፣ የኃይል ጾታ ይቀበላል። አምልኮም እንዳይሹ ነው። በኢትዮጵያ ቤተክርስቲያን ፔንቴኮስታል ቤተክርስቲያን ተብሎ
የምትጠሩ የምታወቁ ቸርቾች አሉ። ለምሳሌ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል ነች። ገነት ቤተክርስቲያን ፔንቴኮስታል ነች። እንደገና ህይወት ብርሃን ቤተክርስቲያን ፔንቴኮስታል ነች። እነዚህ በፔንቴኮስታልነታቸው የምታወቁ የማይደራደሩ ቤተክርስቲያን ናቸው። አንድ ነገር ይጠበቅ ነበር እውነቱን ለመናገር ከሆነ እንግዲህ እነሱ ከኔ በላይ ሊያወሩ ይችላሉ። እኔን ሐሳብ በሚመለከት በትልቁ ያወራሉ ብዬ ተስፋ አድርጋለሁ። እየጠበቅኳቸውም ነው አለሁት። ስለዚህ እነዚህ ሶስቱ አብያተ ክርስቲያናት ስቲል መንፈስ ቅዱስ ይሰራል ብሎ ያምናሉ። ይሄ ስጦታ አለ ብሎ ያምናሉ። ስለ መንፈስ ቅዱስና ኢትዮጵያ ሲናገር በኢትዮጵያ ምድር መንፈስ ቅዱስ እንደወረደ በድፍረት ተናግሯል። እውነት መንፈስ ቅዱስ ለየአገሩ ለየብቻ ይወርዳል? መንፈስ ቅዱስ አገር በአገር ተራ በተራ ነው የሚወርድ የሚያስመስሉት? 3 ቤተክርስቲያኖችን ጠቅሷል። ሙሉ ወንጌል፣ ገነት እና ህይወት ብርሃን። 3ቱ ቤተክርስቲያኖች መንፈስ ቅዱስ ይሰራል ብለው ያምናሉ ብሏል። በቁጥር ጠቅሶ እነዚህን ያምናሉ ካለ ሌሎቹ አያምኑም ማለት እኮ ነው። ይህ የዋህነት ነው ወይስ የተሳሳተና የማሳሳት ትምህርት ነው? ይህ ከአንድ አገልጋይ የማይጠበቅ አነጋገር ነው። ብዙዎች ይናገሩታል ይህን። ለነገሩ ታሪኩ መጽሐፍ ቅዱስና ስነ መለኮት ስላልተማረ እንደ ተማሩት ሰዎች አድርጎ ለመመርመር አይመችም። ያኔ ጥያቄዎቻችንን የሸሸው ለዚህም ጭምር ይሆናል ብዬ ገምታለሁ። ይህ በራሱ የጴንጤቆስጣዊነት 4 አይነት ምላሾች ካልኳቸው አንዱ ምላሽ ነው። በልሳን ስለመናገርም አንስቷል። ሁሉ በልሳን ይናገራሉ? እውነት ለመሆኑ ሲጀመር ያ የሚነገረው ነገር እውነት ልሳን ነው? ቋንቋ ነው እውነት? ወይስ በጥቂት ድምጾች የተሰራ የድምጾች ስብስብና ድግግሞሽ ነው? ታሪኩ ስለ ፈውሶችም ተናግሯል። እግዚአብሔር ፈዋሽ አምላክ ነውና በራሱ ይፈውሳል። የፈውስ ጸጋ መኖሩም እውነት ነው። አማኞች ጸልየው፣ ሽማግሌዎች ተጠርተው ዘይት ቀብተው ጸልየው፣ የፈውስ ስጦታ አለን የሚሉም ጸልየው ሰዎችን ጌታ ይፈውሳል። ፈዋሹ እርሱና ፈውሱም እንደ ፈቃዱ መሆኑ መረሳት ሳይኖርበት ከፈውስ አንጻር በጣም ጥንቃቄ የሚጠይቅ የፈውስ መልእክቶች ላይ በጣም ጥንቃቄ የሚጠይቅ ነገር ነው። በተለይ በፈውስ ስጦታ የሚያገለግሉ ሰዎች ለምሳሌ ከኤችአይቪ ፈውሱ የነበሩ ሰዎች ሐኪም ጋር ሄዳችሁ ተመርመሩና ስለመፈወሳችሁ ወረቀት ይዛችሁና መስክሩ ነበር የምላቸው። ይሄ ነበር የሚሆነው። ተፈውሳል አንድ ቃል ነው፣ መልእክቴን አድርሻለሁ መንፈስ ቅዱስ ካለኝ። መፈወሷን ደግሞ በሰውነቱ አወቀች አይደለም ነው። ያ ሰው መፈወሱን እንዲያውቅ ሐኪም ጋር መሄድ አለበት። ምክንያቱም የእግዚአብሔር እጅ የሐኪምን ምርመራ አይፈራም። የሐኪሞችን ዕውቀት ቻሌንጅ ያደርጋል የእግዚአብሔር ተአምራት። ስለዚህ ከዛ ምስክርነት ወረቀት ይዛችሁ ነው እንላለን። በእነዛ አይነት መንገድ ከዛ በኋላ ሰዎች እንደመሰክሩ ዕድል እንሰጣለን። ይሄ ነው የምናደርገው። ተፈውሷል ብዬ ካልተፈወሰ እኮ እኔ መሰተኛ ሆናለሁ፣ መንፈስ ቅዱስ መሰተኛ አላሰኝ እኮ። ወይ ደግሞ ቅድም እንዳልነው አይሰራም ወደ ማለት ሊመጣ የለም፣ ውሸት ነው በቃ ወደ ማለት ሊመጣ። ፈውስን ካነሳው አይቀር ፈውሰኞች በእጃቸው ስለተደረጉ ፈውሶች በጣም ሲፎክሩና ሲሸልሉ ሲያቅራሩ የምጠይቀው ጥያቄ አለ። እዚህም በዚህ አጋጣሚ ታሪኩን መጠየቅ እፈልጋለሁ። እስካሁን 4 ሰዎችን ጠይቄያለሁ። መጋቢ ሰይፉ ከበደን፣ መጋቢ ዳን ስለሽን፣ መጋቢ ደሳለኝ ይተፋን እና መጋቢ ሞገስ መንግስቱን። ሁሉንም የጠየቅኩት በእጃቸው ከኤድስ ስለተፈወሱ ሰዎች የተናገሩትን ጉዳይ ማስረጃ ነው። ስለ ኤድስ ብቻ ነው ለይቼ የጠየቅኳቸው። አንዳቸውም አንድም ማስረጃ አልሰጡኝም። አሁን ደግሞ መጋቢ ታሪኩ ቴዎድሮስን ልጠይቅ። ታሪኩ ብዙዎች ከብዙ የተለያዩ በሽታዎች ከኤድስም ጭምር እንደተፈወሱ፣ ከኤችአይቪ እንደተፈወሱ ተናግረሃል። የኤድስ ሰለባ እንደነበሩ የተረጋገጠላቸውና ፈውሱም የተረጋገጠ ማስረጃ የሚያቀርቡ ሰዎችን 1 3 4 ሰዎችን ልታቀርብልን ትችላለህ? መቼም እንደሌሎቹ እንደማትሸውደኝ ተስፋ አደርጋለሁ። እስኪ አቅርብልኝ። የቤተ ክርስቲያን ሐዋርያት እስቲል ይኖራሉ፣ እየሰሩም ነው፣ እያገለገሉም ነው ብዬ አምናለሁ። ያ ሰው ግን ማን ነው ብሎ መመርመር ይቻላል።
የሐዋርያነት ምልክት አለ በመጽሐፍ ቅዱስ። ሐዋርያ የሚባል ሰው ዝም ብሎ ከመሬት ተነስቶ እኔ ሐዋርያ ነኝ ስላለ ሊሆን አይችልም። ሁለተኛ ቆሮንቶስ 12 ላይ ጳውሎስ የሐዋርያነት ምልክት አልተደረገም እኔ ብሎ እንዳለ ማለት ነው። ምልክቶቹ ያልታየባቸው ሰዎች ከመሬት ተነስቶ ሐዋርያ ነኝ ብሎ አይሆንም። በሐዋርያት የተገለጠ እንድንገለጥ ምልክቶች፣ ድንቆች የምልክትና የድንቅና የተአምራቶች ዋና ዓላማ አንደኛ ቤተክርስቲያንን ማነጽ፣ ሁለተኛ ክርስቶስን ማክበር እና ላልዳኑት ነፍሳቶች የመዳን ምክንያት የሚሆን ነው። ልክ ጴጥሮስ መንፈስ ቅዱስ ከተሞላ በኋላ ተነስቶ ሰበከ። የእግዚአብሔር ሕልውና ከሱ ጋር ነበር አይደል? ሕልውና ከሱ ጋር ስለነበረ 3000 ነፍሳቶች ጌታን ተቀበሉ ብሎ እግዚአብሔር ቃል ይናገራል። ፈውሶች እየተገለጠ ዕውራኖች ሲበሩ፣ ሽባ ሲዘል፣ ሙታን ሲነሳ፣ እነዚህ ነገሮች እየተደረገ ሲሄድ እስር ቤቶች ደጆች እየተከፈተ ሲሄድ የሐዋርያነት ምልክት መደረጉ የሐዋርያ ምልክት ከሆነ በየትኛው የአገራችን ሐዋርያ እጅ ነው የነ ጳውሎስና ጴጥሮስ አይነቱ ምልክት የተደረገው? አሁን እኮ ሐዋርያት ነን የሚሉ ሰዎች እልፍ ደርሰዋል። የአገራችን ሐዋርያት እልፍ ናቸውና እልፍ ምልክቶች እኮ መኖር ነበረባቸው። እልፍ ዶርቃዎችና አውጤኪሶች ከሙታን መነሳት እኮ ነበረባቸው። እልፍ ሽባዎች እኮ በየቀኑ መዝለል ነበረባቸው። የእኛ ፈውሰኞች እኮ እንደነ ቤንሂን አራዳዎች ናቸው። በዊልቸር የሚመጡትን ከኋላ ረድፍ እንዲቀመጡ ነው የሚያስደርጉት። አይነ ስውር እየተመራ እኮ ከፊት ወንበር ላይ አያስቀምጡም። የኩላሊት ጠጠርና የሐሞት ከረጢት ጠጠር ነው የሚፈውሱት፣ መኖሩም መጥፋቱም የማይታወቅ። የሐዋርያነት ምልክት ይህ ነው? የምርህን ነው ታሪኩ? እንግዲህ ሐዋርያነት አሁን መከራከሪያ ሆኖ በጣም የቀረበበት ምክንያቱ በኋላ ላይ ያነሳሉ። መጽሐፍ ቅዱስ ግን ምንድን ነው የሚለው ስለ ሐዋርያት ብለን ስናገር ሐዋርያት ሁለት አይነት ሐዋርያቶች እንዳሉ የእግዚአብሔር ቃል ይናገራል። አንደኛ የበጉ ሐዋርያት ናቸው። ጌታ ኢየሱስ ክርስቶስን በአካል ያዩ፣ ከእርሱ ጋር የበሉ፣ ከእርሱ ጋር የጠጡ፣ እሱ የሾማቸው ያሰማራቸው የበጉ ሐዋርያት ራእይ 1:14 ላይ የምንመለከተው ነው። ሁለተኛ የሐዋርያት አይነት የቤተ ክርስቲያን ሐዋርያት ናቸው። በዚህ ዘመን ያሉት ያው ኤፌሶን 4:11 ላይ የምንመለከታቸው ስጦታዎች ናቸው። እነዚህ የቤተ ክርስቲያን ስጦታዎች፣ የቤተ ክርስቲያን ደግሞ ሐዋርያት ብለን ልንሰይማቸው እንችላለን። የበጉ ሐዋርያት መቼስ ከጌታ ጋር አገልግሎ አልፈዋል። የቤተ ክርስቲያን ሐዋርያቶች ደግሞ ቤተ ክርስቲያን እስካለች ድረስ ይኖራሉ። ልንክዳቸው አንችልም። ሐዋርያነት ሲጀመር ጥሪ ነው። ጳውሎስ ሮሜ 1:1-5 ድረስ ስንመለከት ለሐዋርያነት ጌታ እንደጠራው እንደተገለጠለት ይናገራል። ስለ ሐዋርያት ሲናገር የበጉ ሐዋርያት ብሎ ስለ 12ቱ ተናግሮ 2000 ዓመታትን በአንድ ዝላይ ዘሎ እነ ዳንኤል መኮንን፣ እነ በሊና ሰርካ፣ እነ መኮንን ነገራ ብሎ ጠቀሰ። እነዚህ እኮ ሐዋርያት አይደሉም፣ ነንም አላሉም። ጋሽ ዳኒ ነበር ሐዋርያ ነኝ ያለው። እርሱም ከብዶኛል አንሱልኝ ብሎ አስነስቷል፣ ወይም እያስነሳ መሰለኝ። ታዲያ ለታሪኩ ሐዋርያት እነማን ናቸው? እነ እስራኤል ዳንሳ፣ እነ ታምራት ታረቀኝ፣ እነ ዮሐንስ ግርማ፣ እነ ዘላለም ፖዝ ሐሰተኞች ሐዋርያትን ሐሰተኞች ብሎ ለመሆኑ ያውቃል? በስም ጠርቶ ተናግሮ ያውቃል? ወይስ ሾላ በድፍን ነው የሚያልፋቸው? ሐዋርያ ማለትም የተላከ ማለት ነው። ሐዋርያም ተልኮ በየቦታ ቸርቾችን መመስረት፣ ድንቅና ተአምራት አገልግሎት በማገልገል እነዚህ ነገሮች ይቀጥላሉ። ሐዋርያ ማለት የተላከ ማለት ነው ብሏል። እውነት ነው። ታዲያ ታሪኩ ከምታውቃቸው መካከል የትኛው ሐዋርያ ነው የተላከው? ወደ የትኛው ወንጌል ያልተነገረበት አገር ነው የተላከው? ማን ነው የላከው? በተላከበት ወረዳ ምን ያህል ቆይቶ ምን አደረገ? ወይስ እነዚህ ሐዋርያት ነን የሚሉት እንደ አዲስ አበባና ሐዋሳ፣ ጅማና ናዝሬት ነው ትልልቅ ከተሞች ውስጥ እንደ ግንድ እየተንከባለሉ ያሉት? ሲመቻቸው ወይም ደግሞ በምርት ጊዜ ገንዘብ ወዳለበት ወደ ዲላ፣ ሚዛን፣ ሲቀናቸው ወደ ጁባ፣ ዱባይ፣ ደቡብ አፍሪካ፣ አውሮፓ፣ አሜሪካ እየሄዱ ገንዘብ ሰብስቦ መመለስ ነው ሐዋርያነት ነው? እንግዲህ ወደኛ ስንመጣ በነበርኩበት ቤተክርስቲያን በሙሉ ወንጌል ቤተክርስቲያኒቷ የመንፈስ ቅዱስ አማኝ ቤተክርስቲያን ነች።
ፔንቴኮስታል ቸርች ነች። በጸጋ ስጦታ በጣም የምታምን፣ በኃይል ስጦታ የምታምን፣ በትንቢት የምታምን፣ በራእይ የምታምን፣ በመገለጥ የምታምን፣ በእውቀት ስጦታዎች የምታምን የመንፈስ ቅዱስ አማኝ ነች ሙሉ ወንጌል ቤተክርስቲያን። ይሄ ነገር ከምን የመጣ ነው ብዬ ሳስብ ሁለት ነገር አስባለሁ። ለምንድን ነው አለ የለም የሚባለው? አንዳንዶች እውነቱን ለመናገር ከሆነ ሰሞኑን ሚዲያ ላይ የምንመለከታቸው አንዳንድ ነገሮች ከዱሮኑ አያምኑበትም። ዶክትሪናቸው ነው የተናገሩት። ምን አዲስ ነገር የለም። ከዱሮኑ ፔንቴኮስታል አይደሉ። ድሮም ሐዋርያ የለም ነብይ የለም ብሎ ስለሚያምኑ ያ ዶክትሪናቸው ስለሆነ ዶክትሪናቸውን ነው መልሶ የነገሩን እንጂ አዲስ ነገር የነገሩን ነገር የለም። ሐዋርያት በዚህ ዘመን የሉም ብሎ መንፈሱ ነው እንጂ ሰዎች የሉም የሚባል ነገርም ለኔ አያስገደኝም። የሐዋርያትና የነቢያት አገልግሎት ከኛም በፊት በነበሩ አገልጋዮች ቤተክርስቲያን እየተለማመደችው የመጣችው እውነት ነው። በሐዋርያትም ዘመን ሐዋርያትም ካለፉ በኋላ በቤተክርስቲያን ዘመን ከዛ ደግሞ በኢትዮጵያም ምድር ባሉቱ አብያተ ክርስቲያናት በመንፈስ ቅዱስና በጸጋ ስጦታ በሚያምኑ ቤተክርስቲያናት መካከል እውነቱ ስናወራ በየቤተክርስቲያኑ በዚህ ጊዜ ትንቢት የሚናገሩ ኖራሉ፣ መገለጥ የሚያዩ ኖራሉ። የትም ቦታ እብን ሐዋርያና ነብይ የለም በሚሉት መካከል ማለት ነው። ከዚህ የተነሳ አንዳንድ የነበሩ ዶክትሪን ተደብቆ ኖሯል እና እንደማያምኑ እንደማይቀበሉ አይታወቅም። ለምን ተሸፍኖ ነው የኖረው? ህዝቡ ከመሪ በልጧል። ህዝቡ ከዶክትሪን በላይ ሄዷል። ከዚህ የተነሳ እንደ አንድ አጥቢያ ቤተክርስቲያን ህዝብ ሆነን ስለምንኖር ያ ነገር ተሸፍኖ የኖረ ነገር ነው። አሁን ካለው ጊዜ ሁኔታ ደግሞ የተነሳ የሚያምኑበትን እምነታቸውን ነው ተናገሩት። በመንፈስ ቅዱስ የማያምኑ ያለው ቀደም ሲል ያነሳሁት ብዙዎቹም የሚሉት በቅርብ ቃለ ሕይወትና መካነ ኢየሱስ የተለጠጡ ወይም የተጋነኑ የጸጋ ስጦታዎች በተለይ ነቢይና ሐዋርያ ጉዳይ እና ጉዳቶች ላይ የወሰዱት አቋሞች ብዙዎችን አስበርግጓል። ይህ ማስበርገግ ታሪኩንም ይጨምራል። ታሪኩም ስለ መካነ ኢየሱስና ስለ ቃለ ሕይወት ማንሳት ይጠበቅበታል። ስለዚህ ጉዳይ ከተናገረ ዝምታውን ከሰበረ ይጠበቅበታል። አንስቷልም። ድሮም የሚያምኑትን ነው የተናገሩት ብሏል። ወይም የማያምኑትን ማለቱ ነው ብለን መውሰድ እንችላለን። ሐዋርያት በዚህ ዘመን የለም የሚሉ ያለው መግለጫ ያወጡትን ሁለቱን መካነ ኢየሱስና ቃለ ሕይወትን ለመናገር ነው። መቼም የዛሬ አገልጋዮች ፖለቲከኛ ከሆኑ ቆዩ። በተለይ ቆንስላ ውስጥ ያሉት ተማምለዋል መሰለኝ ስም ላለመጥራት በጣም ነው የሚጠነቀቁት። በአንድ ኮዳ መጠጣት፣ ቆሎ መጓረስ ይህንንም ያደርጋል። የቆንስላው ጥቁር ነጥብነት እዚህ ላይ ነው። መከባበር ይባላል፣ መከባበር ይመስላል፣ ግን አይደለም። የለበጣ የአደባባይ ፖለቲካ ነው። ይህ በመንፈስ ቅዱስ የሚያምኑ እና የማያምኑ ሲል እኮ ልክ እውነት ነው የሚመስለው። ይህ ብዙዎች በማወቅም አፍ እያዳለጣቸውም የተናገሩት ግን ቀደም ብዬ እንዳልኩት ፍጹም ውሸትና ቅጥፈት የሆነ አነጋገር ነው። ዛሬም እንደዚያ የሚሉ አሉ፣ በመፈረጅ የሚናገሩ አሉ። ለምሳሌ እኔ ራሴን ስንቴ የጸጋ ስጦታዎች አልተቋረጡም እያልኩ እርሱ በጸጋ ስጦታዎች አያምንም እንዲያውም በመንፈስ ቅዱስም አያምንም እያሉ የሚያወሩ አሉ። ይህ ጥሬ ውሸት ነው። በመንፈስ ቅዱስ የማያምኑ ከሆኑ እኮ እነዚህ ሰዎች በአብና በወልድ ብቻ ነው የሚያምኑት፣ ስለዚህ ሥላሴያውያን አማኞች አይደሉም ማለት ነው። ይህ ጥሬ ውሸት ነው። በውሸትና በቅጥፈት ደግሞ እንኳን እግዚአብሔር ሰውም አይከብርም። ሰውም አምስቱ ጸጋ ስጦታዎች ኤፌሶን 4:11 ላይ ያለው ቤተክርስቲያን እስክትነጠቅ ድረስ ይሄ ጸጋ ተከብሮ መኖር አለበት። ግን እውነተኛ መሆን ደግሞ አለበት። ድሮም ጸጋ ስጦታ የለም ብለው የሚተቹን ሰዎች ከዚህ የተነሳ እነዚህን ስላዩ ነው እንጂ እግዚአብሔር ዛሬም ይሰራል። በእኔ አገልግሎት እስቲ የእግዚአብሔር ኃይል ያልፋል። እውነት ለመናገር ከሆነ ያገለገልን ነው አለን። ምንም እንደ ልብስ አውልቀን የምናስቀምጠው ነገር የለም። እግዚአብሔር የሰጠን ስጦታ ስለሆነ ሐዋርያነት ጥሪ ነው።
ቤተ ክርስቲያን ካለች ኤፌሶን 4:11 ላይ የተሰጡ 5ቱ ኦፊሶች ቤተ ክርስቲያን በምድር እስካለች ድረስ የሚኖሩ የሚሰሩ የሚገለጡ ናቸው ብዬ አምናለሁ። ኤፌሶን 4:11 እና 5ቱን ቢሮዎች ደጋግሞ አንስቷል። ይህ ኤፌሶን 4:11 የሐዋርያት እና ነቢያት ባንዲራ የሚውለበለብበት ጥቅስ ነው። ስለዚህ ጥቅስ 3 አጫጭር ነገሮችን ልበል። አንደኛ፣ ይህ ነገር የተጀመረው ከአሃዳስ አዲሱ ሐዋርያዊ ዳግም ስሪት በእንግሊዝኛ ናር ኒው አፖስቶሊክ ሬፎርሜሽን ከሚባለው ንቅናቄ በኋላ ነው። ፋይቭፎልድ ሚኒስትሪም ይባላል። ከ1970ዎቹ ወዲህ የመጣና ከዚያ በፊት ያልነበረ ንቅናቄ ነው። 2000 ዓመታት ተሰውሮ ናር ኒው አፖስቶሊክ ሬፎርሜሽን ወይም የሐዋርያቱ እንቅስቃሴና ንቅናቄ 2000 ዓመታት ተሰውሮ አሁን ለነዚህ ተገለጠ ማለት ጌታ ድብብቆች ተጫዋች ነው እንደማለት ነው። አንደኛው ነጥብ ይሄ ነው። ሁለተኛ፣ ለምን 5ቱ እንደሚሉ እንግዳ ነገር ነው። 5ቱ ቢሮዎች ሲሉ ስለ 5ቱ እኮ አይደለም የሚናገሩት ስለ 2ቱና 2ቱ ብቻ ነው። ስለ ነቢያት እና ሐዋርያት። ሌሎቹ መናጆ ናቸው። መናጆ መቼ ነው ስለ ወንጌላዊ ስጦታ ሲራኮቱ የታየው? መቼ ነው ስለ አስተማሪነት ስጦታ ድንጋይ ረግጠው ሲከራከሩ ያየ ነው? ለምን 2ቱ ቢሮዎች አይሉም 5ቱ ከሚሉ? ማለት የነበረባቸው 5ቱ ሳይሆን 2ቱ ነው። 2ቱ ካሉ ኤፌሶን 4:11ን መጥቀስ አይችሉም ማለት አይችሉምና 5ቱ ቢሮ ማለት አለባቸው። ይሄ ሁለተኛው ነጥብ ነው። ሶስተኛ፣ ቢሮ የሚባል ነገር እኮ የለም ጥቅሱ ውስጥ። ስለምን ቢሮ ነው የሚያወሩት የሚናገሩት? ጳውሎስ ለኤፌሶን ቤተክርስቲያን ሲጽፍ እነዚህን ሰዎች ልዩ ፍጥረታት አድርጎ ሳይሆን ለሌሎች አብያተ ክርስቲያናት ለሮሜም ለቆሮንቶስም ሲጽፍ እንዳደረገው እነዚህ ስጦታዎች የጸጋ ስጦታዎች፣ ሰዎቹም ለቤተ ክርስቲያን የተሰጡ ስጦታዎች መሆናቸውን ነው የጻፈው። 5ቱ ቢሮዎች የምትለዋ ሐረግ ቁማር ናት። ጥቂቶች የበሉባት ቁማር። ወደ ጴንጤቆስጣውያኑ 4ቱ ምላሾች ልምጣ። ምላሾቹ በየፈርጁና በየአይነቱ ከዚህም ከዚያም መሰጠት ጀምረው ቀጥለዋል። የተለጠጡ ወይም የተጋነኑ ስጦታዎች ያልኩትን 2 ስጦታዎች በመጀመሪያ ላብራራ። የነቢያትና የሐዋርያት መለጠጥና መጋነን በአዲሱ ሐዋርያዊ ዳግም ስሪት ወይም ናር የተጀመረ ንቅናቄ ነው ብያለሁ። የሐዋርያትና የነቢይነት ዘመቻ በ20ኛው ክፍለ ዘመን የተጀመረው የጴንጤቆስጣዊ እንቅስቃሴ አካል የሆነና በዚያው ክፍለ ዘመን ሁለተኛ አጋማሽ የተጀመረ የስልጣንና የሹመት መራኮት ንቅናቄ ነው። ለዚህ ነው 2ቱ ብቻ ላይ 5ቱ ይጠሩና 2ቱ ብቻ ላይ ትኩረት የሚደረገው። ያ የ20ኛው ምዕተ ዓመት ሁለተኛ አጋማሽ ማለት ደግሞ በእኛ ሀገር ጴንጤቆስጣዊነት ራሱ ብቅ ያለበት ጊዜ ነው። በእኛ ሀገር ጴንጤቆስጣዊነት ራሱ የተወለደበት ጊዜ ነው። ይህ የሐዋርያነትና ነቢይነት የተለጠጠና የተጋነነ ስጦታ ጸጋ ሳይሆን በጸጋው ስም የሚደረግና የሚለማመዱት የስልጣን መራኮት ነው። ሐዋርያት ነን የሚሉት ሐዋርያት አይደሉም። ወንጌል ሊሰብኩ እንደ መጽሐፍ ቅዱስ ሐዋርያት ወንጌል ወዳልደረሰበት የዳር አገር ጠፍ ወረዳ የተላኩ አይደሉም። ወይም እንደ መጽሐፍ ቅዱስ ነቢያት የሚያሳምምም ቢሆን የቃሉን እውነት በድፍረት የሚገልጡና የሚናገሩ ቤተ ክርስቲያን የገባችበትን ቅርቃር የሚያሳዩ ነቢያት ሳይሆኑ እከተማ ውስጥ ተቀምጠው ነፍሳትን ከቤተ ክርስቲያን የሚያገላብጡና ለስጋ የሚመች ለምድራዊነት የሚመች ቃል የሚያወጡ ቅንጦተኞች፣ ቃላተኞች፣ ቃልቻዎች፣ ቁማርተኞች፣ ሸቃጮችና ገንዘብ ሰብሳቢዎች ናቸው። እነዚህ ሐዋርያትና ነቢያት ነን የሚሉ ሰዎች ያንን የመጽሐፍ ቅዱስን ነቢያትና ሐዋርያት ሥራ አድርገው ቢሆን ኖሮ ጸጋ ነው፣ የጸጋ ስጦታ ነው ብለን እንቀበል ነበር። ነገር ግን እነዚህ ነቢያትና ሐዋርያት ነን የሚሉ የከተማ አውደልዳዮችና ዱርዬዎች ሆነው ጸጋውን ግን ለመጠሪያነት ስለሚጠቀሙበት ነው የተለጠጠ ያልኩት። ጸጋው የለም፣ ስሙን ይጠቀሙበታል። ስጦታው የለም፣ ስልጣኑን ይጠቀሙበታል።
ይህ ዘመቻ በቤተ ክርስቲያን ታሪክ ውስጥ ኖሮ የማያውቅ አዲስ ክስተት ነው። የቤተ ክርስቲያንን ታሪክ መርምሩት። በቤተ ክርስቲያን ታሪክ ውስጥ ኖሮ የማያውቅ አዲስ በሽታ ነው። እነዚህን ደጋግፎ የማቆምና መጽሐፍ ቅዱሳዊ የማስመሰል ርብርቦች ነው ጴንጤቆስጣውያኑ የሚያደርጉት። ስለ ምላሾቹ ርብርቦች ቀደም ሲል ሲጀምር እንዳልኩት ምላሾቹ 4 አይነት ናቸው። 4ቱም ምሁራዊ፣ ልምምዳዊ፣ ጉልቢያዊ ወይም አሸማቃቂ እና ገራገር ወይም ለስላሴ አቀራረቦች ናቸው ብያለሁ። 4ቱንም ነጥቦችና አቀራረቦች እዚህ በአጭር ላንሳቸው። አንደኛ፣ የምሁራዊ አቀራረብ ርብርቦች። ይህ የጴንጤቆስጣውያን መጽሐፍ ቅዱስ ኮሌጆች መሪዎችን፣ ምሁራንን፣ ጴንጤቆስጣውያን መካቾችን ይይዛል። እነዚህ ሰዎች ከቃሉም ከታሪክም እያጣቀሱ የነቢያትና ሐዋርያትን ትንፋሽ ለማራገብ ይጥራሉ። ነገር ግን ወግነውና ራሳቸውም ከተማሩት በመነሳት ወይም ከልምምዳቸውም ጭምር በመነሳት ነው ይህንን የሚያደርጉት። አንዳንዶቹ ምሁራን ይመስላሉ እንጂ ምሁራንም አይደሉም። ሁለተኛው ልምምዳዊ አቀራረብን የያዘ የልምምዳዊ አቀራረብ ርብርቦች ነው። እነዚህ ምልክቶችን፣ ትንበያዎችን፣ ተአምራትን በመጥቀስ ልምምዱን በአንድ እግር ያቆሙታል። ቀርበን ስንፈትሽና ግምታዊ ንግግሮችንና ትንበያዎችን፣ ተአምራት የተባሉትን አካላዊ ሳይሆኑ ስነልቦና በአካል ላይ የተጫነባቸው ሳይኮሶማቲክ ይባላሉ። ሳይኮሶማቲክ ሂሊንግስ ፈውሶችና ምልክቶችን ስንፈትሽ፣ ቀረብ ብለን ስንፈትሻቸው ይሄ በአንድ እግር የቆመው ልምምድ ገፋ ሲደረግ ይወድቃል። ሰዎቹም ገማቾችና ቀጣፊዎች ሆነው እናገኛቸዋለን። ልምምዳዊነት የጴንጤቆስጣዊነት ዋና መሰረት ነው። ሲጀመር ቃሉ ይላል ወይ? የቃሉ አውድ ይህን ያስተምራል ወይ? ቃሉ የሚለው ወይም ቃሉ በሌላ ስፍራ ካለው ቃሉ ጋር ሲተያይ ይህን ይደግፋል ወይ ብሎ መጠየቅ ልምምድን ማዳፈን ሆኖ ይቆጠራል። እንዲህ የሚጠይቁ ሰዎች የተገፉ ሰዎች ናቸው። በራሳቸው ቤተ ክርስቲያንም እንዲህ ያለ ጥያቄ የሚያቀርቡ ሰዎች የተገፉ፣ አገልግሎት የተከለከላቸው፣ ዳር የተቀመጡ ሰዎች ናቸው። አንድ የፈውስ ስጦታ አለኝ የሚል ሰው ለ20 ሰዎች ጸልዮ አንድ ሰው ተፈወሰ፣ 19 አልተፈወሱም ብንል ይህ ሰው ስጦታው ጸጋው አለው? ወይም አንድ ነቢይ ነኝ የሚል ሰው 10 ትንበያዎች ተንብዮ አንድ ተፈጸመ፣ 9 አልተፈጸመም። ነቢይ ለመባል ይህ ሰው ስንቴ መክሸፍ አለበት? ወይስ የተሳሳተ ትንቢት የተናገረ እሱ ግን እውነተኛ ነቢይ እያሉን እንቀበለው ብለውናል ከዚህ በፊት በተደጋጋሚ። ነቢይ ሐሰተኛ ነቢይ አይባልም፣ ነቢይ ነው ግን የተሳሳተ ትንቢት ተናገረ ነው የሚባለው ብለውናል። ወይም አንድ ሰው ልሳን ብሎ ድምፆች እያገናኘ ይናገራል። 10ም 100ም 1000ም ይናገራሉ፣ ቋንቋ ግን አይደለም። ይህንን ልምምድ ልሳንን በለው? እነዚህ እና የመሳሰሉት ተቀባይነትን ያገኙ ሰው ሰራሽ ልምምዶች ናቸው። ይህ ልምምዳዊ አቀራረብ ነው። የልምምዳዊ አቀራረብ ርብርቦች ያልኩት የጴንጤቆስጣዊነት መደገፊያ። ሦስተኛው አቀራረብ ጉልቢያዊና አሸማቃቂ አቀራረብ ርብርቦች ነው። ይህኛው ሌላው የጴንጤቆስጣውያኑ የተለጠጡ ስጦታዎች መደገፊያ ስልት ነው። ከማጥላላትና ማናናቅ ጋርም ይቆራኛል። እሱ ማን ነው እኛን የሚናገር? ወደድንም ጠላንም ይህ ጊዜ የመንፈስ ቅዱስ ጊዜ ነው። እስኪ ሞክሯትና ነቢይና ሐዋርያ የለም ብለው እስኪ ይንኳትና እስኪ ሞክሯትና ይበታተናሉ። እርር በሉ፣ ቅጥል በሉ ወዘተ አይነት ቋንቋዎች እነዚህ ዘንድ ይገኛሉ። እንደዚህ ያሉ አእምሮ ማጠቢያ ሳሙናዎች በተለይ ዕድሜ በጠገቡትና ስልጣን ዙሪያ በቆዩት ሲደረጉ ብዙዎችን ማዋከቢያ ሆነው ይገለገሉባቸዋል። ጉልቢያዊው አቀራረብ የእውነት ጉልበትን መጠቀምንም ይይዛል። ይህ ስህተት ነው፣ ይህ መጽሐፍ ቅዱሳዊ አይደለም፣ እገሌ ሐሰተኛ ነቢይ ነው ወዘተ የሚሉትን ማሳፈንን፣ ማሳሰርን፣ ማንገላታትን፣ በባለስልጣን ማስደወልን፣ በመንግስታዊ አካል ማስፈራራትን፣ በውሸት መንግስት የሚመስሉ መለዮ የለበሱ የደንብ ልብስ በለበሱ ሰዎች ማስያዝን ሲያስደርጉም ይታያል። እነዚህ ሰዎች ይህ በተለይ በአገራችን
እየተለመደ የመጣው አዲሱ የርብርቦሽ ክስተትና ስልት ነው። አራተኛ፣ የዋህ ገራገር ብዙም ያልተማረ ወይም ምንም ያልተማረ ሰው ጠበቃ አድርጎ የማቆም ስልት ነው። እዚህ የምናየው ዝምታ መስበር የተባለው የታሪኩ ቴዎድሮስ አቀራረብ ይህንን ገጽታ የሚከተል አይነቱ ነው። የታሪኩና የእርሱ አይነቶቹ አቀራረብ ገራገር፣ ለስላሳ፣ መሃል የሰፈሩ፣ ደፍረው ስም የማይጠሩ፣ አቋም የሌላቸው፣ ማስቆጣት የማይፈልጉ፣ ራሳቸውንም በጉዳዩ ላይ አዋቂ ያላደረጉ ግን በአንድ በኩል ደግሞ አዋቂ ያደረጉ፣ ያለፉበት ያደረጉ፣ በስልጣኑ ቃል በድፍረት የሚናገሩ አድርገው የማያቀርቡ ራሳቸውን፣ ወኔ የሌላቸው፣ በልምምድ በጣም የሚደገፉ፣ አደጋ መኖሩን ያምኑና መናገር ግን የተሳናቸው፣ ወይም ምንም አደጋ እንደሌለ አድርገው የሚቆጥሩ፣ ሌሎች እንዲናገሩላቸው የሚያነሳሱ፣ መሃል ላይ ቆመው የሚያስተናግዱ አጋፋሪዎች አቀራረብ ነው። እንደዚህ ያሉት ሰዎች ትምህርት የላቸውም። ታሪክን፣ መጽሐፍንና መጽሐፍትን እየተነተኑ ማስረዳት አይችሉም፣ አይጠበቅባቸውምም። ሲጠየቁ ማስረጃ ባያቀርቡም በራሳቸውና በሌሎች እጅ የተደረጉ ድንቃ ድንቆችን ዋቢ ያደርጋሉ። እንቅስቃሴውን የተጠቃና የተወረረ አድርጎ ለማሳየትም ይጥራሉ እንዲታዘንለት። ጥቂት አጥፊዎች ጠቅላላውን እንቅስቃሴ አበላሹት እንጂ እንቅስቃሴው ምንም እንከን የለበትም ያሰኙታል። እነዚህ የዋሆች ጎልተው የሚወጡ ወንጀሎች ሲፈጸሙ ጴንጤቆስጣዊነትን ከደሙ ንጹሕ ለማድረግ የሚጠብቁበት መጠበቂያ ናቸው። ያንን ወንጀል ያደረጉት ሰዎች፣ ለምሳሌ መድኃኒት ያስጣሉት ሰዎች ወንጀለኞች ናቸው፣ ግን የወንጀሉ መከሰት እውነተኞቹ የሉም ማለት አይደለም ያሰኙታል። አራቱ መመከቻና መከላከያዎች እነዚህ ናቸው። ስደመድም ስለ ጴንጤቆስጣዊነት እውነተኛ ጥያቄ ሲጠየቅ ባለመደናገርና ባለመደናገጥ፣ ባለማደናገርና ባለማምታታት፣ ባለመቆጣትና ባለማናናቅ፣ ባለማፌዝና እርር በሉ ምን ታመጣላችሁ አይነት ንግግር የእልከኝነት ሳይሆን ቃሉን በመጥቀስ መመለስ ከጴንጤቆስጣውያኑ ይጠበቃል። ቃሉን በልምምዳዊነት ወጋግራ በመደገፍ ሳይሆን ልምምዶችን በቃሉ በማስረገጥ ማሳየት ይጠበቃል። ፈውሱ እውነት ነው፣ ተአምሩ እውነት ነው፣ ልሳኑ እውነት ነው፣ ትንቢቱስ እውነት ነው ሲባል እውነትነቱን ከተግባርም ከቃሉም ማሳየት ተገቢ